ማማ ሳንዲ የምግብ ዳሷ ውስጥ ሆና የልጅ ልጇ መሆኑን ሳታውቅ ለተራበው ቴይለር ቁርስ ትሰጠዋለች። ነገር ግን በዚያው ቅስፈት 3 ጥቁር መኪናዎች መንገዱን ዘግተው ቆሙ። ለ32 ዓመታት ስትጠብቀው የነበረው ልጇ ሌዊ በሀብት ተሞልቶ ከመኪናው ሲወርድ ዓለም ለጥቂት ሰኮንዶች የቆመች መሰለች። በሬሞት ምክንያት ተቋርጦ የነበረው የቤተሰብ ሰንሰለት በዚህ የተራበ ሕፃን ምክንያት እንደገና ይቀጥል ይሆን ወይስ ያለፈው ቁስል ዳግመኛ ያለያያቸዋል? ይህንን አስገራሚ ጉዞ አብረን እንከታተል። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ በየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮመንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት መጓዝ እንደሚችሉ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስና እንዲማሩበትም በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት መሳጭ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየዕለቱ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ለ32 ዓመታት ማማ ሳንዲ ሞንትጎመሪ በየምሽቱ ያንኑ አንድ አይነት ጸሎት ትጸልይ ነበር። ስለ ልጇ፣ ስለ ደህንነቱ ትጸልያለች። ከዚህ ምድር ከመለየቷ በፊት ፈጣሪ ወደ እርሷ እንዲመልሰው ትጸልያለች። ነገር ግን በዚህ እርጥበት አዘል በሆነው ማክሰኞ ጠዋት በኒው ኦርሊንስ በመንገድ ዳር ባለው የምግብ መሸጫ ዳሷ ጀርባ ቆማ የበቆሎ ዳቦ እያገለባበጠችና ወጥ እያማሰለች የልጅ ልጇ ከእርሷ 3 ጫማ ብቻ ርቆ ተቀምጦ እንደነበር ምንም አላወቀችም። ልጇ አሁን በየቀኑ ጠዋት ይመጣል። ቀጭን፣ ዝምተኛና ያለ እድሜው ብዙ መከራን ያዩ አይኖች ያሉት ነው። እሷም ለዓመታት በመቶዎች የሚቆጠሩ የተራቡ ነፍሳትን እንደመገበችው ሁሉ እሱንም ያለምንም ጥያቄ መገበችው። ስሙ ቴይለር ይባላል። እድሜው 8 ዓመት ሲሆን ቤት አልነበረውም። ማማ ሳንዲ የአባቱን ስም አታውቅም ነበር። የት እንደሚተኛም አታውቅም። በአንገቱ ላይ የተንጠለጠለው አምባር ከ3 አስርት ዓመታት በፊት ለልጇ ከሰራችው ጋር እንደሚመሳሰልም አታውቅም። እናም በእርግጠኝነት ከ3 ሰዓት ባነሰ ጊዜ ውስጥ 3 ጥቁር ኤስዩቪ መኪናዎች ወደ ትንሿ ዳሷ መጥተው ለ32 ዓመታት በህልሟ ስታየው የነበረውን ሰው ይዘው እንደሚመጡም አታውቅም። የጠዋቱ ግርግር አልፏል። ማማ ሳንዲ ባረጀ ጨርቅ ጠረጴዛዋን ጠረገች። እንቅስቃሴዋ ዝምተኛና ሆን ተብሎ የሚደረግ ነበር። ጉልበቶቿን ያማታል። በታጠፈች ቁጥር ጀርባዋን ይቆረቁራት ነበር። ነገር ግን ይህ ዳስ ያላት ብቸኛው ነገር ስለሆነ መስራቷን ቀጠለች። በኤሌዥያ ፊልድስ የሚገኘው የቅዱስ ክላውድ ኤቬኑ ጥግ ብዙም አልነበረም። ላለፉት 15 ዓመታት በሳምንት 6 ቀን ተንቀሳቃሽ ወጥ ቤቷን የምታቆምበት የተሰነጠቀ ኮንክሪት ቦታ ብቻ ነበር። የደበዘዘ ሰማያዊ ጥላ ከፀሐዩ ይከላከልላት ነበር። 2 የሚታጠፉ ጠረጴዛዎች ድስቶቿንና ምጣዶቿን ይዘዋል። አንድ ትንሽ ማቀዝቀዣ በጥላ ውስጥ ተቀምጧል። ታይለር በአቅራቢያው ባለ በተገለበጠ የፕላስቲክ ሳጥን ላይ ተቀምጦ ነበር። ባዶ እግሮቹ በአቧራ ተሸፍነዋል። ልብሶቹ ከሱ መጠን 2 እጥፍ ይበልጣሉ። ሁለተኛውን የቄሮ ባቄላና ሩዝ በዝግታ እየበላ እያንዳንዱን ጉርሻ ያጣጥም ነበር። በጣም ርቦሃል አይደል ልጄ? ማማ ሳንዲ ጠየቀች። ልጁ ራሱን ነቀነቀ እንጂ አልተናገረም። ብዙ ጊዜ አያወራም። በሳህኑ ላይ ተጨማሪ ሩዝ አደረገችለት። አይዞህ አትጨነቅ፣ ማማ ሳንዲ ሁልጊዜም በቂ ምግብ አላት። እሺ። ከመንገዱ ማዶ ሚስ ግላዲያስ በረንዷ ላይ ቆማ እጆቿን አጣምራ ትመለከት ነበር። ሳምንቱን ሙሉ ስትከታተል ነበር። ሳንዲ ብላ ተጣራች። ያ ልጅ አሁን በየቀኑ እዚህ እየመጣ ነው። ስለ ቤተሰቦቹ የምታውቂው ነገር አለ? አይ ግላዲያስ፣ አላውቅም። እንግዲያውስ አንድ ሰው ለሕፃናት አገልግሎት ወይም ለሌላ መደወል አለበት። ይህ ትክክል አይደለም። እሱ እዚህ ብቻውን መሆን የለበትም። ማማ ሳንዲ መልስ አልሰጠችም። እሷ ራሷ ስለ ጉዳዩ አስባ ነበር። ነገር ግን የሆነ ነገር ወደ ኋላ ጎተታት። ልትገልጸው የማትችለው ነገር፣ እንድትጠብቅ፣ እንድትመለከት እና እንድትጸልይ የሚነግራት በደረቷ ውስጥ ያለ የሆነ ስሜት። ልጁ ምግቡን ጨርሶ ሳህኑን በጥንቃቄ አስቀመጠ። አመሰግናለሁ እመቤት ብሎ በሹክሹክታ ተናገረ። ደህና ደር ልጄ፣ ነገ ትመጣለህ? እሺ። ራሱን ነቀነቀና እየተራመደ ሄደ። ጥግ ላይ ወደሚገኘውና ተኝቶ ወደ ነበረበት ወደ ተተወው መጋዘን አቅጣጫ ሄደ። ማማ ሳንዲ ሲሄድ ተመለከተችው። ልቧ ከብዶ ነበር።
የገዛ ልጇን በ17 ዓመቱ አታ ነበር። ሌቪን ብቸኛ ልጇ ከአባቱ ጋር ካደረገው ከባድ ጭቅጭቅ በኋላ ቤቱን ጥሎ ወጥቷል። በሌሊት ጠፍቶ በጭራሽ አልተመለሰም። በፍለጋ 25 ዓመታትን ከቆዩ በኋላ ባሏ ከ7 ዓመት በፊት አልፈዋል። አሁንም ልጃቸውን በማጣታቸው ልባቸው እንደተሰበረ ነው እና በየምሽቱ ያው ጸሎት፣ ጌታ ሆይ እባክህን ልጄን ወደ ቤቱ አምጣው፣ አንድ ጊዜ ደግሜ እንዳየው ፍቀድልኝ። ራሷን ነቀነቀችና ወደ ዳሷ ተመለሰች። የምሳ ሰዓት ደንበኞች በቅርብ መምጣት ይጀምራሉ። የግንባታ ሰራተኞች፣ የዕቃ ማድረሻ አሽከርካሪዎች፣ የእሷ ጋምቦ በዚህ በከተማው ክፍል ውስጥ ምርጥ እንደሆነ የሚያውቁ ተራ ሰዎች። ነገር ግን ደስቷን እያማሰለች ስለ ልጁ፣ ስለ አይኖቹ፣ ስለ አረማመዱ እንዳይታወቅ እንደሚሞክር ሰው በጥንቃቄና በዝግታ ስለመንቀሳቀሱ እና በአንገቱ ላይ ስላለው አምባር ከማሰብ ማቆም አልቻለችም። ሸሚዙ ሲንቀሳቀስ አንድ ጊዜ ብቻ በጨረፍታ አይታው ነበር። የቆዳ ገመድ፣ ትናንሽ የእንጨት ዶቃዎች፣ የምታውቀው ግን ደግሞ በትክክል ልታስታውሰው ያልቻለችው ቅርጽ። ሚስ ግላዲስ መንገዱን ተሻገረች። ጫማዎቹ አስፋልቱን እየመቱ ነበር። እነግርሻለሁ ሳንዲ፣ ያ ልጅ እርዳታ ያስፈልጓል። እኔ በቻልኩት መንገድ ሁሉ እየረዳሁት ነው፣ ምግብ እየሰጠሁት ነው። ያ ግን በቂ አይደለም። እናቱ የት ናት? አባቱስ? አላውቅም ግላዲያስ። እዚህ የሆነ መጥፎ ነገር ከመከሰቱ በፊት ማወቅ አለብሽ። ማማ ሳንዲ የጎረቤቷን አይኖች ተመለከተች። እየጸለይኩበት ነው ግላዲስ። ጸሎት ጥሩ ነው፣ ግን አንዳንድ ጊዜ ፈጣሪ እኛም እርምጃ እንድንወስድ ይፈልጋል። ግላዲስ ከሄደች በኋላ ማማ ሳንዲ በዳሷ ጀርባ ብቻዋን ቆመች። ትራፊኩ ሲያልፍ ዝም ብላ ትመለከታለች። የጧቷ ፀሐይ ወደ ላይ ወጣች። ሙቀቱ ተጫጫናት። ለምሳ ሰዓት ግርግር ስትዘጋጅ እጆቿ በራሳቸው ይንቀሳቀሱ ነበር። ነገር ግን አይምሯ ሌላ ቦታ ነው። ስለዚያ ልጅ የሆነ ነገር ያሳስባታል። ከቀላል ርህራሄ የጠለቀ ነገር። በህይወቷ ውስጥ እንዲህ አይነት ስሜት የተሰማት አንድ ጊዜ ብቻ ነበር። ከ32 ዓመታት በፊት ሌቪን ሲወለድ። ያ ቅስፈታዊ ግንኙነት፣ ያ ብርቱና ጠባቂ የሆነ ፍቅር፣ ያለምንም ጥያቄ ለአንድ ሰው ለመሞት ፈቃደኛ የሚያደርግ ፍቅር። ለምን ይህ ቤት አልባ ልጅ ተመሳሳይ ስሜት እንዲሰማት አደረጋት? እርሷ ያላወቀችው ነገር መልሱ ቀድሞውኑ በመንገድ ላይ መሆኑን ነበር። ስትሰራ የማማ ሳንዲ ትዝታ ወደ ኋላ ተመለሰ። ቀኑ ሲቀዘቅዝና እጆቿ ያለ አይምሯ መመሪያ የራሳቸውን ምት ሲያገኙ ሁልጊዜም እንደዚያ ይሆናል። ሌቪን ሲጠፋ እድሜው 17 ዓመት ነበር። ለእድሜው ረዥም፣ ጎበዝ፣ እንደ አባቱ ግትር ነበር። ያኔ አስፈላጊ በሚመስል ነገር፣ ግን አሁን ምንም ትርጉም በሌለው ነገር በዚያ ምሽት ተከራክረው ነበር። ምንም ነገር አይገባሽም፣ ሊቨን ጮኸ። እንግዲያውስ እንድረዳ እርዳኝ፣ ንገረኝ። መናገር ሰልችቶኛል፣ ይህ ቦታ ሰልችቶኛል፣ ድሃ መሆን ሰልችቶኛል። ባሏ ሬመንድ ጣልቃ ገባ። ድምፁ ጠንካራ ነበር። ልጄ፣ በዚህ ቤት ውስጥ አነጋገርህን ብታስተካክል ይሻልሃል። ይሄ ቤት አይደለም አባዬ፣ እስር ቤት ነው። ሬመንድ እጁን አነሳ። ለመማታት ሳይሆን ወደ በሩ ለመጠቆም ነበር። እንግዲህ እንደዚህ ከሆነ የሚሰማ አሁኑኑ ከዚህ ውጣ። ማማ ሳንዲ የሬመንድን እጅ ያዘች። እንዲህ አትበል እባክህን፣ እንደዚህ አትበለው። ነገር ግን ሌቪን ቀድሞውኑ ወደ በሩ እየተራመደ ነበር። እንባው በፊቱ ላይ ይወርድ ነበር። ችግር የለውም ሄጃለሁ። ሌቪን እባክህን ቆይ። እሱ ግን አልጠበቀም። ወደ ጨለማው ሌሊት ወጣ እና ከዚያ በኋላ ዳግመኛ አላየችውም። በየቦታው ፈለጉ፣ ለፖሊስ ሪፖርት አደረጉ፣ ማስታወቂያዎችንም ለጠፉ። እያንዳንዱ ሆስፒታል፣ መጠለያ፣ እስር ቤት ደወሉ፣ ግን ምንም ሊገኝ አልቻለም። ልክ በአየር ላይ እንደጠፋ ነበር። ሬመንድ ራሱን ፈጽሞ ይቅር አላለ። ከ7 ዓመት በፊት የሌቪንን ስም እየጠራ አረፈ። ለልጁ ይቅርታ ለመጠየቅ አንድ ተጨማሪ እድል እንዲሰጠው ፈጣሪውን እየለመነ ነበር። ማማ ሳንዲ በእጇ ጀርባ አይኖቿን ጠረቀች። ትዝታው አሁንም በጥልቀት ይቆርጣል። ሬመንድ ካለፈ በኋላ ተጨማሪ ፍለጋዎችን ለማድረግ ቤታቸውን ሸጠች። የግል መርማሪዎችን ቀጠረች። በ3 ግዛቶች ውስጥ ያሉ መዳረሻ የሌላቸውን ፍንጮች ተከተለች። የቆጠቡትን እያንዳንዱን ዶላር አጠፋች እና ገንዘቡ ሲያልቅ ለመኖር ይህንን የምግብ ዳስ ጀመረች። በየቀኑ ጧት በትንሽ አፓርታማ ውስጥ ትነቃለች። ምግቧን ታበስላለች። ጋሪዋን ወደዚህ ጥግ ትገፋለች።
እና ያንኑ ጸሎት ትጸልይ ነበር። ጌታ ሆይ እባክህን የሆነ ቦታ እንዳለ አውቃለሁ፣ በህይወት እንዳለ አውቃለሁ፣ በአጥንቴ ውስጥ ይሰማኛል። እባክህን ወደ እኔ መልስልኝ። እባክህን ልጄን ከመሞቴ በፊት እንዳየው ፍቀድልኝ። ማመኗን አላቆመችም። ሰዎች እንድትተወው ሲነግሯት እንኳን ጓደኞቿ እውነታውን መቀበል እንዳለባት ቢነግሯትም እንኳን ፖሊሶች መዝገቡን ዘግተው ምንም ተጨማሪ ሊያደርጉት የሚችሉት ነገር እንደሌለ ቢያስረዷትም እንኳን እናት በነፍሷ ጥልቅ ውስጥ ታውቃለች፣ የሆነ ቦታ እንዳለ ታውቃለች። እናም እንደሚመጣ እርግጠኛ ናት። የምሳ ሰዓቱ ግርግር ወደ አሁኑ ጊዜ መለሳት። ሰራተኞች በዳሷ ፊት ለፊት ተሰለፉ። ገንዘብ በእጃቸው ይዘው የእርሷን ምግብ ለመብላት ጓጉተው ነበር። በትናንሽ ጨዋታዎችና በፈገግታ እየተቀባበለች እጆቿ በልምድ ብቃት እየተንቀሳቀሱ እያንዳንዱን ሰው አስተናገደች። ዛሬ እንዴት ነሽ ማማ ሴንዲ? ደህና ነኝ ልጄ። ያ ጋምቦ እንደ ሁልጊዜው ጥሩ መዓዛ አለው። ስለ ምግብ ዝግጅቴ ቀልድ እንደማላውቅ ታውቃለህ። ሰልፉ ቀጠለ። የገንዘብ ሳጥኑን ሞላ። ፀሐይ በላያቸው ላይ ነደደች። ነገር ግን ሐሳቧ ወደ ልጁ ወደ ታይለር መመለሱን ቀጠለ። እሱ የአንድ ሰው የሊቨን ቢሆንስ? የሆነ ቦታ አንዲት እናት ለ32 ዓመታት ስትጸልየው የነበረውን አይነት ጸሎት እየጸለየች ቢሆንስ? ግርግር ሲያበቃና የመጨረሻው ደንበኛ ሲሄድ በሚታጠፈው ወንበሯ ላይ ተቀመጠችና አይኖቿን ጨፈነች። ጌታ ሆይ ምን እያደረክ እንደሆነ አላውቅም። ያንን ልጅ ለምን ወደ እኔ እንዳመጣኸው አላውቅም፣ ግን እጠብቅሃለሁ፣ አምንሃለሁ፣ በጊዜ እተማመናለሁ። ይህ ምንም ይሁን ምን እኔ ዝግጁ ነኝ። ከሰዓቱ ጸጥ ብሎ ቀጠለ። የትራፊክ ድምፅ በሩቁ ይሰማል። ነፋስ ከራሷ በላይ ያለውን ጥላ ያንገጫግጫል። ከዚያም ያንን ሰማች። እየጠነከረና እየቀረበ የሚመጣ የኃይለኛ ሞተሮች ጥልቅ ድምፅ። አይኖቿን ከፈተች። ጥቁር 3 ኤስዩቪ መኪኖች የሆነ ነገር እየፈለጉ ይመስል በጥንቃቄና በዝግታ ወደ መንገዷ ታጠፉ። ማማ ሳንዲ ቆመች። ልቧ በድንገት በኃይል መምታት ጀመረ። ተሽከርካሪዎቹ በቀጥታ በዳሷ ፊት ለፊት መጥተው ቆሙ። የመጀመሪያው መኪና በሮቹ ተከፈቱና አንድ ሰው ወጣ። ረጅም ጥቁር ሱፍ የለበሰ። ቁመናው ስለ ሀብት፣ ስለ በራስ መተማመንና ስለሚታዘዝለት ሰው ይናገራል። ፊቱ ሌላ ታሪክ ይናገራል። አይኖቹ ቀልተዋል፣ በድካም ፈዘዋል። መንጋጋው በጭንቀት ተወጥሯል። ኮቱን ሲያስተካክል እጆቹ በትንሹ ይንቀጠቀጡ ነበር። ሌላም ሁለት ሰዎች ከሁለተኛው ተሽከርካሪ ወጡ። ሁለቱም የጥበቃ መታወቂያዎችን አድርገዋል። በሬዲዮ እያወሩ ራሳቸውን ያለማቋረጥ እያዞሩ መንገዱን ይቃኛሉ። ሱፍ የለበሰው ሰው ወደ ማማ ሳንዲ ዳስ ተራመደ። ሲቀርብ እድሜዎቹ በ30ዎቹ መጨረሻ እንደሆነ፣ ቆዳው ልክ እንደሷ ጥቁር እንደሆነ፣ ፀጉሩ ባጭርና በንጽህና እንደተቆረጠ ማየት ቻለች። ይቅርታ አለ። ድምፁ የተማረና የሰለጠነ ነበር። ነገር ግን ከውስጡ የተስፋ መቁረጥ ስሜት ይንጸባረቅበታል። የ8 ዓመት ልጅ እየፈለግኩ ነው። ቀጭን፣ ምናልባትም ብቻውን ሊሆን ይችላል። የማማ ሳንዲ ደረት ተወጠረ። ስሙ ማን ነው? ቴይለር ሞንትጎመሪ። ስሙ በመካከላቸው በአየር ላይ ተንጠለጠለ። ሞንትጎመሪ ብላ በቀስታ ደገመችው። አሁን እመቤት፣ እሱ ልጄ ነው። ለ3 ቀናት ያህል ጠፍቷል። በዚህ አካባቢ ከሱ መግለጫ ጋር የሚመሳሰል ልጅ እንዳየ የሆነ ሰው ጠቁሞን ነው የመጣ ነው። ማማ ሳንዲ የጠረጴዛዋን ጠርዝ ያዘች። ልጅህ? አሁን ቤት ውስጥ ግጭት ነበረ። እናም ፈርቶ ሮጦ ነው። በየቦታው ፈለግ ነው። ድምፁ የተሰባበረ ነበር። እባክዎን ካዩት የግድ ማወቅ አለብን። ከበስተጀርባው ተጨማሪ ሰዎች ከመኪናዎቹ ወጡ። አንዲት ሴት ማስታወሻ የያዘች፣ ሌላ ደግሞ የጥበቃ ሰራተኛ። ሁሉም የተወጠሩ፣ ትኩረት ያደረጉ፣ በማንኛውም ቅስፈት ለመንቀሳቀስ ዝግጁ የሆኑ ይመስሉ ነበር። ዛሬ ጠዋት እዚህ ነበር፣ ቁርስ ሰጥቼዋለሁ አለች ማማ ሳንዲ በቀስታ። የሰውየው መላ ሰውነት በእረፍት ተዝለፈለፈ። እጁን ከግንባሩ ላይ ጫነ። ፈጣሪ ይመስገን፣ ፈጣሪ ይመስገን። አሁን የት ነው? ከ2 ሰዓት በፊት በዚያ በኩል ሄዷል። ወደ ተተው የመጋዘን መንደር አመለከተች። ሰውየው ወዲያውኑ ወደ ጥበቃ ቡድኑ ዞረ። በዛ አቅጣጫ ያለውን እያንዳንዱን ህንጻ ፈልጉ፣ ሂዱ። ወዲያውኑ ተንቀሳቀሱ። በሬዲዮ እያወሩ ስልታዊ ፍለጋ ዘዴዎችን አደራጁ። ሰውየው ወደ ማማ ሳንዲ ዞረ። ሁልጊዜም እዚህ ይመጣ ነበር እመቤት? በዚህ ሳምንት በየቀኑ
አንዳንዴም በየ2 ቀን ይመጣል። እና አንቺ ምግብ እየሰጠሽው ነበር? አዎን። የኪስ ቦርሳውን አወጣ። እጆቹ እየተንቀጠቀጡ በርካታ የ$100 ኖቶችን አወጣ። እባክሽን እኔ ባልቻልኩበት ጊዜ ልጄን ስለተንከባከብሽ ለደግነትሽ ይህንን ተቀበይኝ። ማማ ሳንዲ እጇን አነሳች። አይ ገንዘብ አልፈልግም። እባክሽን እመቤት አጥብቄ ጠይቅሻለሁ። እኔ ልጅህን የመገብኩት እርዳታ ስለሚያስፈልገው እንጂ ክፍያ ፈልጌ አይደለም። ሰውየው አፈጠጠባት። በፊቱ ላይ የሆነ ነገር ተቀየረ። ስምሽ ማን ነው? ሳንዲ ሞንትጎመሪ። ደነገጠ። የኪስ ቦርሳው ከእጁ አምልጦ መሬቱ ላይ ወደቀ። ምን አልሽ እመቤት? አሁን ስሜ ሳንዲ ሞንትጎመሪ ነው። ደሙ ከላዩ ላይ ጠፋ። ሰውየው ደነገጠ። አንድ እርምጃ ወደ ኋላው አፈገፈገ። አፉ ተከፈተ፣ ግን ምንም ቃል አልወጣውም። ሚስ ግላዲስ ወደ በረንዳዋ ተመልሳ ድርጊቱን ትከታተል ነበር። ሌሎች ጎረቤቶችም በውድ መኪናዎች እይታ ተስበው መጥተው ነበር። ሞንትጎመሪ? ሰውየው በሹክሹክታ ተናገረ። የአባትሽ ስም ሞንትጎመሪ ነው? አዎ፣ ከኒው ኦርሊንስ ነኝ። ተወልጄ ያደግኩት እዚሁ ነው። አሁን በፍጥነት መተንፈስ ጀምሯል። ደረቱ በፍጥነት ይነሳና ይወርድ ነበር። ልጅ አለሽ ማለቴ ነበረሽ? የማማ ሳንዲ እጆች መንቀጥቀጥ ጀመሩ። አሁን ሌቪን የሚባል ልጅ ነበረኝ። ሰውየው በከፊል ለቅሶ በከፊል የእርካታ ድምፅ አወጣ። እግሮቹ ይዛሉ መሰሉ እና ራሱን ለማረጋጋት የጠረጴዛዋን ጠርዝ ያዘ። እማዬ! ቃሉ ተሰባብሮ በተስፋ መቁረጥ፣ በ32 ዓመታት ስቃይ፣ በናፍቆትና በጸጸት ተሞልቶ ወጣ። የማማ ሳንዲ እይታ ብዥ አለ። ዓለም ተዘበራረቀች። ሌቪን? እማዬ እኔ ነኝ። መንቀሳቀስ አልቻለችም። መተንፈስም አልቻለችም። ምን እየተፈጠረ እንዳለ ማሰብ አልቻለችም። ስትጸልይለት የነበረው ሰው፣ ስትፈልገው የነበረው ልጇ፣ ከ32 ዓመት በፊት ያጣችው ያው ልጇ ከፊት ለፊቷ ቆሞ ነበር። በእርግጥ እሱ ነው ወይስ ሐዘን በልቧ ላይ ጨካኝ ተንኮል እየሰራባት ነበር? ማማ ሳንዲ ጠረጴዛውን በጣም አጥብቃ ከመያዟ የተነሳ የእጆቿ አጥንቶች ነጡ። አይኖቿን ማመን አልቻለችም። ጆሮቿንም ማመን አልቻለችም። ስንት ጊዜ በሰዎች መካከል ፊቱን አይተው በኋላ ግን እንግዳ እንደሆነ ተረድታለች። በህልሟ ድምፁን ስንት ጊዜ ሰምተዋለች። እኔ አልችልም። ቃላቶቿ በጉሮሯ ውስጥ ታነቁ። የሌቪን እንባ አሁን በነፃነት ይፈስ ነበር። እማዬ በእውነት እኔ ነኝ። ማመን እንደከበደሽ አውቃለሁ። እንደማይገባኝም አውቃለሁ። የግራ አንጓህን አሳየኝ ብላ አቋረጠችው። ድምጿ በድንገት ጠንክሮ ነበር። ግራ የተጋባ መሰለ። ምን? የግራ አንጓህን አሳየኝ። በሚንቀጠቀጡ እጆች ሌቪን ሸሚዙን ወደ ላይ ሰበሰበው። እዚያ በአንጓው ላይ የታሰረ አምባር ነበር። የቆዳ ገመድ፣ ውስብስብ በሆነ ጥበብ የተጠረቡ የእንጨት ዶቃዎች፣ በዶቃዎቹ መካከል ደግሞ የተሰኩ ዛጎሎች እና በመሃል ላይ ከጥቁር እንጨት የተሰራ ትንሽ መስቀል። የማማ ሳንዲ እግሮች ተዝለፈለፉ። በሚታጠፈው ወንበሯ ላይ ወደቀች። እጇን ባፏ ላይ ጫነች። ያንን አምባር የሰራችው እሷ ራሷ ከ33 ዓመታት በፊት ነበር። እያንዳንዱን ዶቃ አያቷ ባስተማሯት ዘዴ በእጇ ለመቅረጽ ሳምንታትን ፈጅቶባት ነበር። ጸልያበታለች። በልጇ አንጓ ላይ አድርገዋለች። እስኪሄድ ድረስ በየቀኑ ያደርገው ነበር። አቆየኸው? እስካሁን ድረስ ጠብቀኸዋል? ብላ በሹክሹክታ ተናገረች። ሌቪን ከወንበሩ አጠገብ ተንበረከከ። ውድ ሱፉ በኮንክሪቱ አቧራ ቆሸሸ። ፈጽሞ አላወለኩትም። በ32 ዓመታት ውስጥ አንድም ጊዜ አውልቄው አላውቅም። ምንም ባልነበረኝ ጊዜ እንኳን ይህ ነበረኝ። የሚንቀጠቀጡ ጣቶቿን ዘርግታ አምባሩን ነካችው። አምባሩ በእድሜና ከቆዳው በሚወጣው ዘይት ጠቁሯል። ነገር ግን እያንዳንዱን ምልክት፣ እያንዳንዱን ዛጎል፣ እያንዳንዱን ዶቃ ለየችው። ልጄ ብላ ተነፈሰች። እማዬ በጣም አዝናለሁ። ስለ ሁሉም ነገር በጣም አዝናለሁ። ስለሄድኩ፣ ስለራኩ፣ ቀድሜ ስላልመጣው በጣም አዝናለሁ። ወደ ቅፏ ሳበችው እና እሱም በትንሽነቱ እንደሚያደርገው ፊቱን በትከሻዋ ላይ ቀበረ። ሰውነቱ በለቅሶ ብዛት ይንቀጠቀጥ ነበር። የሞትክ መስሎኝ ነበር ብላ በፀጉር ውስጥ በሹክሹክታ ተናገረች። ለዘላለም ያጣሁ መስሎኝ ነበር። እማዬ ብዙ ጊዜ ለመመለስ ፈልጌ ነበር፣ ግን አፈርኩ።
ከዚያም ብዙ ጊዜ ስላለፈ ልታየኝ አትፈልጊም ብዬ አሰብኩ። ልታየኝ አትፈልጊም? ሌቪን በየቀኑ በየምሽቱ ስላንተ ጸልይ ነበር። በፍጹም መፈለጌን አላቆምኩም። የሆነ ቦታ እንዳለህ ማመኔን አላቆምኩም ነበር። ሚስ ግላዲያስ አሁን ከመንገዱ ማዶ በግልጽ ታለቅስ ነበር። ሌሎች ጎረቤቶችም ተሰብስበው እጃቸውን ባፋቸው ላይ ጭነው የማይረሳን ነገር እየመሰከሩ ነበር። ማማ ሳንዲ ወደ ኋላ ሳብ ብላ የልጇን ፊት በእጆቿ ያዘች። እያንዳንዱን መስመር፣ እያንዳንዱን ገጽታ አጠናች። አርጅቷል። ሕይወት ምልክት ጥሎበታል። ነገር ግን ከዚህ ሁሉ በታች ልጇን አየችው። በደረቷ ላይ ለጥፋ ስታስተኘው የነበረውን ሕፃን፣ ያሳደገችውን ልጅ፣ በሙሉ ነፍሷ የወደደችው ልጇን። የት ነበርክ ብላ በቀስታ ጠየቀችው። ምን ደረሰብህ ልጄ? ምን ሆንክ? ረጅም ታሪክ ነው እማዬ። ከጠፋው በኋላ ወደ አትላንታ ሄድኩኝ። ለተወሰነ ጊዜ በጎዳና ነበርኩ። ጠፍቼ ነበር፣ ግን የሚረዱኝ ሰዎችን አገኘው። ከዛም ወደ ትምህርት ቤት መለሱኝ። ጠንክሬ ሰራው፣ ኮሌጅ ገባው። እናም ነጋዴ ሆንኩኝ። ወደ ኤስዩቪ መኪኖቹ እየጠቆመ ለራሴ የሆነ ነገር ፈጠርኩ። ግን እማዬ አንቺ አልነበርሽም። እነዚህ ሁሉ አንዳቸውም ትርጉም አልነበራቸውም። አባትስ? ስለ አባትህ አውቀ ነበር? አሁን ከ2 ዓመት በፊት አወቅኩ። ያኔ ነው አንቺን መፈለግ የጀመርኩት። ግን ተንቀሳቅሰሽ ነበር። ጎረቤቶች ወዴት እንደሄድሽ አያውቁም ነበር። ከዚያ ወዲህ መርማሪዎች ሲፈልጉሽ ነበር። ማማ ሳንዲ አምባሩን ደግማ ነካችው እና ታይለር። የሌቪን ገጽታ ጨለመ። እሱ ልጄ ነው እማዬ፣ የልጅ ልጅሽ ነው። እና አባዬ እኔን እንዳጣኝ ሁሉ እኔም እሱን ላጣው ነው። እጁን አጥብቃ ያዘችው። ምን ማለት ነው? ልክ አንቺና አባዬ እና እኔ ያኔ እንደተጣላ ነው ሁሉ እኛም አሁን ተጣላን እና እሱ ልክ እንደኔ ሮጠ። ታሪኩ ራሱን እየደገመ ነበር። ነገር ግን በዚህ ጊዜ ሊቆም ይችላል። ሌቪን በእጁ ጀርባ አይኑን እየጠረገ ቆመ። ምንም እንኳን ውድ ሱፍ ቢለብስም እና ያገኘው ስኬት ግልጽ ቢሆንም ማማ ሳንዲ ግን የነበረውን ያንን ልጅ ማየት ትችላለች። ሲጨነቅ ሁልጊዜ ትከሻውን የሚይዝበት መንገድ፣ ሲያስብ እጁን በራሱ ላይ የሚያሳልፍበት ያው እንቅስቃሴ። ስለ ታይለር ንገረኝ አለችው። ምን እንደተፈጠረ በደንብ ንገረኝ። ሌቪን ስልኩን አውጥቶ ፎቶ አሳያት። ብሩህ አይኖችና ፈገግታ ያለው ቆንጆ ልጅ ከጥቂት ሰዓታት በፊት በዚያ ሳጥን ላይ ተቀምጦ ከነበረው የተጎዳ ልጅ ጋር በጣም ይለያያል። እናቱ ከ3 ዓመት በፊት ሞተች። ካንሰር ነበረባት። ከዚያ በኋላ እኔና እሱ ብቻ ነበርን። ጥሩ አባት ለመሆን እየሞከርኩ ነው እማዬ፣ በእውነት እየሞከርኩ ነው። ግን እንዴት እንደሆነ አላውቅም። ማንም አላስተማረኝም። ቃላቱ ማማ ሳንዲን እንደ አካላዊ ድብደባ መቷት። እማዬ አንቺን እየወቀስኩ አይደለም፣ የሄድኩት እኔ ራሴ ነኝ። ግን ያንን በር ወጥቼ ከሄድኩ በኋላ አባት ምን መሆን እንዳለበት ምሳሌ አልነበረኝም። በራሴ መረዳት ነበረብኝ። እናም ስህተቶችን ሰራው። ምን አይነት ስህተቶች ልጄ? በጣም ብዙ ስህተቶች። ቤት በጭራሽ አልገኝም ነበር። እኔ ሳድግ ያላገኘሁትን ነገር ሁሉ ከሰጠሁት ያ በቂ ይሆናል ብዬ አሰብኩ። ትልቅ ቤት፣ ጥሩ ትምህርት፣ የፈለገውን ሁሉ። ግን እሱ እነዛን ነገሮች አልፈለገም። እሱ የፈለገው እኔን ነበር። ማማ ሳንዲ በቀስታ ራሷን ነቀነቀች። ተረዳችው። ሬይመንድም ሌቪን ከተወለደ በኋላ እንደዛው ነበር። 2 ፈረቃ እየሰራ ለልጁ የሚያስፈልገውን ነገር ለማቅረብ ይሞክር ነበር። ፍቅር በዶላር ሊለካ እንደሚችል እያሰበ ነበር። ከ2 ሳምንት በፊት በትምህርት ቤቱ ትርኢት ላይ ቀረው። ለሳምንታት ሲለማመድ ነበር። በጣም ተደስቶ ነበር። ነገር ግን ዘግይቶ ያለቀ የሥራ ስብሰባ ነበረብኝ። ቤት ስመለስ ክፍል ውስጥ እያለቀሰ ነበር እና እኔ ተቆጣው። ግትር እንደሆነ ነገርኩት። ለምሰጠው ህይወት ምን ያህል ጠንክሬ እንደምሰራ እንደማይረዳኝ ነገርኩት። እማዬ በእነዚህ አይኖቹ አየኝ፣ በተሰበሩና በቆሰሉ አይኖች እና እንዲህ አለኝ፣ እኔ ይህንን ህይወት አልፈልገውም፣ የምፈልገው አባቴን ብቻ ነው። ከዚያም ሮጠ፣ ከቤት ወጥቶ ሮጠ እና ሊይዘው አልቻልኩም። ለ2 ሳምንታት ስንፈልገው ነበር። ማማ ሳንዲ ቆመችና የልጇን እጆች ያዘች። ስህተት ሰርተሃል፣ ግን ሁላችንም ስህተት እንሰራለን። አሁን እዚህ ነህ፣ እየፈለግከው ነው።
ዋናው ነገር ደግሞ ይሄ ነው። ባላገኘውስ እማዬ? ልክ እንደኔ ለዘላለም ቢጠፋብኝስ? አይ አልጠፋም። ለ2 ሳምንታት እዚህ እየመገብኩት ነበር። እዚሁ አቅራቢያ ነው የሚሆነው። ከጥበቃ ሰራተኞቹ አንዱ ቀረበ። ሚስተር ሞንትጎመሪ፣ የመጀመሪያዎቹን 3 ህንጻዎች ፈትሸናል። የሌቪን መንጋጋ ተወጠረ። ፍለጋችሁን ቀጥሉ። የዚህን አካባቢ እያንዳንዱን ኢንች ፈትሹ። ጥበቃው ከሄደ በኋላ ማማ ሳንዲ የልጇን ፊት አጠናች። በእውነት ለራሴ የሆነ ነገር ገንብተሃል አይደል? አሁንም እመቤት፣ አሁን የኮንክሪት ስራ ድርጅት ባለቤት ነኝ። ከምንም ተነስቼ ነው እዚህ የደረስኩት። በደቡብ አካባቢ 2 ትልልቅ ፕሮጀክቶችን እንሰራለን። አባት ሬይ ሁሌም ባንተ ይኮራ ነበር። ተስፋ አደርጋለሁ እማዬ፣ ከሁሉም ነገር በኋላ ሁለታችሁም በእኔ እንድትኮሩ እመኛለሁ። ባንተ ኮራለሁ። ነገር ግን ሁልጊዜም ስኬት ማለት ገንዘብ ወይም ስለ ህንፃዎች ብቻ አይደለም፣ ስለ ውስጣዊ ማንነት ነው። ማንም በማያይ ጊዜ ስለምትሆነው ነገር ነው። ሌቪን ራሱን ነቀነቀ። ታይለር አንድ ጊዜ ተመሳሳይ ነገር ብሎ ነበር። እማዬ ከእድሜው በላይ ጠቢብ ነው። በአያቱ ወጥቶ ይመስለኛል። ለመጀመሪያ ጊዜ ማማ ሳንዲ ፈገግ አለች። ላውቀው ፈልጋለሁ። በደንብ ማወቅ ፈልጋለሁ። እማዬ ስናገኘው በየቀኑ የህይወቱ አካል ትሆኛለሽ። ቃል እገባልሻለሁ። ከእንግዲህ የባከኑ ዓመታት የሉም። ከእንግዲህ መራራቅ የለም። ሌላኛው የጥበቃ ሰራተኛ በሬዲዮ ላይ በአስቸኳይ እያወራ ቀረበ። የሆነ ነገር አግኝተናል። ህንጻው ቁጥር 4 የሆነ ሰው በዚያ ሲቆይ የነበረ ይመስላል። ሌቪን ወዲያውኑ ወደ መኪናው መንቀሳቀስ ጀመረ። እንሂድ። ቆይ፣ ማማ ሳንዲ እጁን ያዘችው። አብሬ እመጣለሁ ልጄ። እማዬ ግን ደህንነቱ የተጠበቀ ላይሆን ይችላል። እሱ እኮ የልጅ ልጄ ነው። እመጣለሁ። ለረጅም ጊዜ ተመለከታትና ራሱን ነቀነቀ። እሺ ግን እኔ አጠገቡኝ። እሺ እማዬ። ወደ መሪው መኪና ተሳፈሩና ተሽከርካሪዎቹ ወደ ተተዉት መጋዘኖች አቅጣጫ በመንገዱ ላይ በቀስታ መጓዝ ጀመሩ። በዚህ ህንጻ ውስጥ የሚያገኙት ነገር ሁሉንም ነገር ይለውጣል። መጋዘኖቹ ከፊት ለፊታቸው ይታዩ ነበር። የተሰባበሩ መስኮቶቻቸው ልክ እንደ ባዶ የአይን ቀዳዳዎች ወደ መንገዱ አፍጥጠዋል። ግድግዳዎቹ በስዕሎች ተሸፍነዋል። አረሞቹ በኮንክሪት ስንጥቆች ውስጥ ወጥተዋል። ይህ የከተማዋ የተረሳ ክፍል ነበር። ሰዎች በትኩረት ሳይመለከቱት የሚያልፉት ቦታ። መኪናው በአራተኛው ህንጻ ፊት ለፊት ቆመ። ሌቪን እጇን ይዞ እናቱን ከመኪናው እንድትወርድ ረዳት። ከኋላ ይሁኚ አላት። የጥበቃ ቡድኑ ቀድሞውኑ ገብቶ ነበር። በተተወው ግንባታ ውስጥ በጥንቃቄ ይንቀሳቀሱ ነበር። የእጅ ባትሪዎቻቸው ጨለማውን ሰንጥቀው ፍርስራሾችን፣ አሮጌ ማሽነሪዎችንና ቤት አልባ ሰዎች ቦታውን ለመጠለያነት ሲጠቀሙበት እንደነበር የሚያሳዩ ማስረጃዎችን ገለጡ። እዚህ ጋር አንደኛው ተጣራ። በጠባብ መተላለፊያዎች፣ በበሰበሱ መሳሪያዎችና በተደረመሱ ጣሪያዎች ውስጥ ድምፁን ተከትለው ሄዱ። የማማ ሳንዲ ልብ ይመታ ነበር። በዚህ ቦታና በልጇ መኪና ንጹህና ውድ የውስጥ ክፍል መካከል ያለው ልዩነት ሰፊ ነበር። ሌቪን እርሷ በገመተችው ትልቅ ቪላ ውስጥ ሲተኛ፣ የልጅ ልጇ ግን እዚህ ነበር የሚያድረው። በስተጀርባ ጥግ ያለች አንዲት ትንሽ ክፍል ደረሱ። የሆነ ሰው ለማጽዳት ጥረት አድርጎ ነበር። ካርቶን እንደ ጊዜያዊ አልጋ ተነጥፏል። ጥቂት ልብሶችን የያዘ የላስቲክ ከረጢት በሚስማር ላይ ተሰቅሏል። ጥግ ላይ ባዶ የሆነ የውሃ ጠርሙስና አንዳንድ የምግብ መጠቅለያዎች ነበሩ። ማማ ሳንዲ እነዚያን መጠቅለያዎች ለየቻቸው። ከሷ ዳስ የተወሰዱ ነበሩ። እዚህ ነበር አለ ሌቪን፣ ድምፁ ተውጦ። ግን አሁን የት ነው ያለው? ከጥበቃዎቹ አንዱ ከመሬት ላይ የሆነ ነገር አነሳ። ያረጀች ግን በደንብ የተያዘች ትንሽ አሻንጉሊት መኪና አቀረበለት። ሌቪን በሚንቀጠቀጥ እጆቹ ተቀበለው። ይህንን የሰጠሁት 4 ዓመቱ ላይ ነበር። ሁልጊዜም ይዞት ይዞራል። እንግዲያውስ እዚሁ አቅራቢያ ያለ ማለት ነው አለች ማማ ሳንዲ። ያለዚህ የትም አይሄድም በማለት ሌቪን ጨመረ። ተበታትነው ህንጻውን በጥልቀት መፈለግ ጀመሩ። ማማ ሳንዲ በዝግታ እየተንቀሳቀሰች አይኖቿ ከደበዘዘው ብርሃን ጋር እንዲላመዱ እያደረገች የልጅ ልጇን ህይወት ምን እንደሚመስል በካርቱን ላይ መተኛቱን፣ እሷ የሰጠችውን ብቻ መብላቱን ለመረዳት ሞከረች። ብቻውን በዚህ ጨለማና አስፈሪ ቦታ ነበር። ታይለር
የሌቪን ድምፅ በተተወ ህንፃ ውስጥ አስተጋባ። ታይለር፣ አባትህ ነኝ፣ እባክህን ከዚህ ውጣ። እኔ አልተቆጣሁም፣ ማውራት ብቻ ነው የምፈልገው። ዝምታ። ታይለር፣ አያትህም እዚህ አለች፣ አንተን ማግኘት ትፈልጋለች። አሁንም ምንም የለም። ማማ ሳንዲ በህንፃው ጀርባ ወደሚገኘው የመጫኛ መድረክ የሚመስል ቦታ ተራመደች። በሩ ክፍት ነበር። ከበስተጀርባው መንገዱ ይታያል። ወደ ደማቁ ከሰዓት ፀሐይ ወጣች። እናም እዚያ ከግድግዳው ስር 30 ጫማ ያህል ርቆ ታይለር ተቀምጦ ነበር። ወዲያውኑ አያትና ተጨነቀ። ለመሮጥ ተዘጋጀ። ቆይ አለችው በቀስታ። አትሂድ። አልተንቀሳቀሰም፣ አልሮጠም። ልክ እንደ አንድ የፈራ እንስሳ ቀስ ብላ ወደሱ ተራመደች። በቂ ርቀት ላይ ስትደርስ ያረጁ አጥንቶቿ እያመሟት እሷ አጠገብ መሬቱ ላይ ተቀመጠች። ለጥቂት ጊዜ በዝምታ ተቀመጡ። እኔ ማን እንደሆንኩ ታውቃለህ? ብላ በመጨረሻም ጠየቀችው። ልጁ ራሱን ነቀነቀ። አባትህ ውስጥ አለ፣ አንተን ሲፈልግ ነበር። የታይለር ድምፅ በጣም ደካማና የሹክሹክታ ያህል ነበር። ተቆጥቷል? አይ ታይለር አልተቆጣም። በጣም ፈርቷል፣ ተጨንቋል። ለዘላለም ያጣ መስሎታል። እንዲጨነቅ ፈልጌ አይደለም፣ ዝም ብዬ ከዚያ በላይ መቆየት አልቻልኩም። ለምን? ምክንያቱም እኔን አይፈልገኝም። እሱ የሚፈልገው ስራውን ነው፣ ስብሰባዎቹን ነው የሚፈልገው። ከኔ በስተቀር ሁሉንም ነገር ይፈልጋል። የማማ ሳንዲ ልብ ተሰበረ። ይህ እውነት አይደለም ልጄ። እውነት ነው፣ ሁልጊዜም ይሄዳል። ቤት ሲሆን ደግሞ ወይ ስልኩን ወይ ኮምፒውተሩን ይነካል። እኔ እንቅፋት ብቻ ነኝ። ልጄ የሆነ ነገር ልንገርህ፣ አባት ያንተ እድሜ ላይ እያለ ተመሳሳይ ነገር አጋጥሞት ነበር። ስለ አባቱ እሱም ተመሳሳይ ስሜት ነበረው። ታይለር ለመጀመሪያ ጊዜ ተመለከታት። በእውነት? አሁን እና ምን እንደሆነ ታውቃለህ? አባቱ ለአባት ምን ያህል እንደሚያዝን፣ ምን ያህል እንደሚወደው፣ እዚያ ባለመገኘቱ ምን ያህል እንደሚቆጭ ሊነግረው እየተመኘ ነው የሞተው። እንባ በልጁ ጉንጮች ላይ መፍሰስ ጀመረ። አባት ተመሳሳይ ስህተት መስራት አይፈልግም። ለዚህ ነው እዚህ የመጣው። ለዚህ ነው ለ3 ቀናት ሳይተኛ ሲፈልገኝ የነበረው። ለዚህ ነው እኔንም ሊፈልገኝ የመጣው። የገዛ እናቱን ከ32 ዓመታት በኋላ እየፈለገ ያለው። በህንፃ ውስጥ የእግር ኮቴ ድምፅ ተሰማ። ጊዜው እያለቀ ነበር። ማማ ሳንዲ እጇን ዘርግታ የታይለርን እጅ በቀስታ ያዘች። ትንሽና የቆሸሸ ነበር። ጥፍሮቹ እስከ ስጋቸው ድረስ ተበልተዋል። ይህ የልጅ ልጇ ነበር፣ ደሟ ነበር። የማታውቀውና ያልጠበቀችው የጸሎቷ መልስ። ለ32 ዓመታት ምን ሰራ እንደነበር ታውቃለህ? ብላ በቀስታ ጠየቀችው። ታይለር ራሱን ነቀነቀ። እኔ በየምሽቱ ስጸልይ ነበር። አባትህ ወደ ቤት እንዲመለስ ስጸልይ ነበር። ፈጣሪ እንዲጠብቀው ጸለይኩ። አንድ ጊዜ ደግሜ እቅፍ አድርጌ እንደምወደው ለመናገር ጸለይኩ። ፈጣሪ መለሰልሽ? ልጄ መልሱን እያየኸው ነው። አባትህ አሁን በዚህ ህንፃ ውስጥ አለ። ከ32 ዓመት ጸሎት በኋላ ፈጣሪ ወደኔ መለሰው። እና እንዴት እንደሆነ ታውቃለህ? እንዴት ነው? በአንተ በኩል ፈጣሪ እኛን መልሶ ለማገናኘት አንተን ተጠቀመ። ምክንያቱም በየቀኑ ወደ ዳሴ ትመጣ ነበር። ምክንያቱም ተርበህ እርዳታ ትፈልግ ነበር። ምክንያቱም ፈጣሪ አንተን እንድመግብህና እንድንከባከብህ የት እንደሚያስቀምጥህ በትክክል ያውቅ ነበር። ታይለር አፍንጫውን በሸሚዙ ጠረገ። ግን እኔ እኮ ስለሸሸው መጥፎ ነገር አድርጌያለሁ። መሸሽ መጥፎ አይደለም ልጄ፣ ሰው በመሆንህ ነው። አባትም ከዓመታት በፊት ሸሽቶ ነበር። ለምን እንደዛ እንዳደረክ ይገባኛል። ስንጎዳ አንዳንዴ ከመሸሽ ውጪ ሌላ ምን እንደምናደርግ አናውቅም። በሱ ላይ በጣም ተቆጥቼ ነበር አለ። አውቃለሁ፣ ያ ግን ችግር የለውም። ነገር ግን መቆጣት ማለት አንድን ሰው መውደድ አቁመሃል ማለት አይደለም። እነሱም አንተን መውደድ አቁመዋል ማለት አይደለም። አሁንም እንደሚወደኝ በምን አወቅሽ? ማማ ሳንዲ 3 ኤስዩቪ መኪናዎች ወዳሉበት መንገድ ጠቆመች። እነዚያን መኪናዎች ታያለህ? አባትህ አንተን እንዲፈልጉ እነዚያን ሰዎች ሁሉ ይዞ መጣ። ሙሉ ስራውን አቆመ። በዚህ ከተማ ውስጥ መንገድ በመንገድ እየነዳ በእያንዳንዱ ሰፈር እየፈለገ ያገኘውን ሰው ሁሉ እየጠየቀ ነው። ይህ የማይጨነቅ ሰው ይመስላል?
ታይለር ወደ መኪናዎቹ አፈጠጠ። ፍቅር ፍጹም አይደለም ልጄ። ሰዎች ስህተት ይሰራሉ። አባትህ ከአባቱ ጋር ስህተት ሰርቷል። አባቱም ከሱ ጋር ስህተት ሰርቷል። እናም አባትህ ካንተ ጋር ስህተት እየሰራ ነው። ግን ዋናው ነገር እየሞከረ መሆኑ ነው። እዚህ አለ፣ እየፈለገ ነው። ተስፋ አልቆረጠም። ደግሜ ባበላሸውስ? ያኔም ደግመህ ትሞክራለህ። ቤተሰብ የሚያደርገው ያንኑ ነው። እናጠፋለን፣ ይቅር እንባባላለን፣ እናም መሞከራችንን እንቀጥላለን። እንደገና እንቀጥላለን። በህንፃው ውስጥ ሌቪን እንደገና ሲጣራ ሰማች። ድምፁ በጭንቀት ተወጥሮ ነበር። የአባትህ ድምፅ የተለየ ይመስላል አይደል? አለች ማማ ሳንዲ። ቴይለር በመስማማት ራሱን ነቀነቀ። ያ ፍርሃት ነው፣ ያ ፍቅር ነው፣ ያ ሊያጣው የነበረውን ነገር የተረዳ አባት ነው። ቀስ ብላ ቆመች። ጉልበቶቿ ድምፅ አወጡ። እናቴ ከረጅም ጊዜ በፊት የነገረችኝን ነገር ልንገርህ። ፈጣሪ በሚገርም መንገድ ይሰራል፣ ግን ሁልጊዜም እየሰራ ነው ትለኝ ነበር። ማየት ባንችልም እንኳን እኛን የረሳንም ቢመስለን እንኳን ሁልጊዜም ነገርን ለበጎ ይሰራዋል። ይህንን በእውነት ታምኛለሽ? ማስረጃውን እያየሁት ነው ልጄ። ማን እንደሆንክ ሳላውቅ ለሳምንት ያህል መገብኩ። አባትን እዚህ መኖሬን ሳውቅ በመንገዴ መጣ። እናም ፈጣሪ ሁላችንም በትክክለኛው ጊዜ አገናኘን። ይህ አጋጣሚ የመጣ አይደለም፣ ይህ የፈጣሪ ቀጠሮ ነው። ታይለር አሁንም እጇን እንደያዘ ቆመ። ፈርቻለሁ ብሎ በሹክሹክታ ተናገረ። አውቃለሁ፣ ግን ምን ይበልጥ እንደሚያስፈራ ታውቃለህ? ርቆ መቆየት፣ በጸጸት መኖር፣ ይቅርታ ለማድረግ አንድ እርምጃ ለመውሰድ ድፍረት ቢኖር ኖሮ ምን ሊሆን ይችል እንደነበር ማሰብ። አብረሽኝ ትመጫለሽ? እጅህን አልለቅህም። አብረው ህንፃውን ዞረው ወደ ዋናው መግቢያ ተራመዱ። በእያንዳንዱ እርምጃ ማማ ሳንዲ የዓመታት ስቃይ ከትከሻዋ ላይ ሲወርድ ተሰማት። ይህ ቅስፈት የ32 ዓመታት እምነት ፍጻሜ ነበር። ምክንያቶች በሙሉ ተስፋ እንድትቆርጥ በሚያደርጉበት ጊዜ ለ32 ዓመታት ታምን ነበር። ፈጣሪ ጸሎቷን እንደሚሰማና መልስ እንደሚሰጣት ታምን ነበር። ጥጉን ሲዞሩ አንደኛው የጥበቃ ሰራተኛ ወዲያውኑ አያቸው። በሬዲዮ ተናገረና በጥቂት ሰኮንዶች ውስጥ ሌቪን ከህንፃ ውስጥ እየሮጠ ወጣ። ሲያያቸው ቆመ። መንቀሳቀሱ እንዲጠፉ የሚያደርጋቸው ይመስል ቆሞ አፈጠጠባቸው። አባትና ልጅ በ20 ጫማ የተሰነጠቀ አስፋልት ርቀት ላይ ተያዩ። ይህ ሁሉም የሚድንበት ወይም ለዘላለም የሚሰበርበት ቅስፈት ነበር። ማንም አልተንቀሳቀሰም። ዓለም ትንፋሿን የዋጠች ይመስል ነበር። የሌቪን ፊት በስሜት ተሞልቶ ነበር። ፍርሃት፣ ተስፋ፣ ጸጸት፣ ፍቅር፣ ሁሉም የበላይነት ለማግኘት ይታገላሉ። እጆቹ በጎኑ ተንጠልጥለዋል፣ በጡጫ ተጨብጠዋል። ታይለር ማማ ሳንዲ አጠገብ ቆሞ ነበር። ትንሹ ሰውነቱ ይንቀጠቀጣል። አዝናለሁ አለ ሌቪን፣ በመጨረሻም ድምፁ እየተቆራረጠ። በጣም አዝናለሁ ልጄ። ታይለር ምንም መልስ አልሰጠውም። በትርኢት ላይ አልተገኘውም። ብዙ ነገሮች አምልጠውኛል። መጥፎ አባት ነበርኩ። አሁንም ዝምታ። ግን የተሻለ ለመሆን እፈልጋለሁ ልጄ። የተሻለ መስራት እፈልጋለሁ። ሌላ እድል እንድትሰጠኝ ብቻ ነው የምፈልገው። ማማ ሳንዲ የታይለር እጇን አጥብቆ ሲይዘው ተሰማት። ልጁ ከያዘው ቁስልና ለአባቱ ካለው ፍቅር መካከል እየታገለ ነበር። አባትህ ከልቡ ነው አለች በቀስታ። በዓይኖቹ ውስጥ ሁሉም ነገር ይታያል። ግን ባይቀየርስ? ታይለር በሹክሹክታ ጠየቀ። እንደ በፊቱ ቢሆንስ? ሌዊ ሰማው። ያኔ ተጠያቂ አድርገኝ፣ ስሳሳት ንገረኝ ልጄ። አስፈላጊው ነገር ምን እንደሆነ አስታውሰኝ። ግን እባክህ ታይለር፣ እባክህ ደግመህ እንዳትጠፋብኝ። ሚስ ግላዲያስ ከሌሎች ጎረቤቶቿ ጋር ከመንገዱ ተከትሏቸው ነበር። በርቀት ቆመው ልክ እንደ ቅርብ ቤተሰብ በዚህ የታሪክ ሂደት ውስጥ ገብተው ይመለከታሉ። ያ ልጅ አባቱ ያስፈልገዋል አለች ሚስ ግላዲያስ ለራሷ። ያም አባት ልጁ ያስፈልገዋል። ታይለር አንድ ትንሽ እርምጃ ወደፊት ሄደ፣ ከዚያም ሌላ። አይኖቹ ከሌቪን ፊት አልተለዩም ነበር። የሆነ ነገር በዚያ ጊዜ የተለየ እንደሚሆን የሚያሳይ ምልክት ይፈልጋል። ሌቪን በአስፋልቱ ላይ ተንበረከከ። ራሱን ከልጁ የአይን ደረጃ ጋር አስተካከለ። ከዚህ ዓለም ከማንኛውም ነገር በላይ፣ ከስራዬ በላይ፣ ከገንዘቤ በላይ፣ ከገዛ ህይወቴ በላይ እወድሃለሁ። አንተ ለኔ ሁሉም ነገሬ ነህ እና ከዛሬ ጀምሮ
ያንን በየቀኑ አረጋግጥልሃለሁ። ቃል ትገባለህ? የቴይለር ድምፅ በጣም ትንሽ ነበር። በምወዳቸው ነገሮች ሁሉ ቃል እገባልሃለሁ። በእናትህ ትዝታ፣ በገዛ እናቴ ጸሎት ቃል እገባልሃለሁ። ታይለር የማማ ሳንዲን እጅ ለቀቀና ሮጠ። ሌቪንን ወደ ኋላ ሊጥለው በሚችል ኃይል አባቱ እቅፍ ውስጥ ገባ። እርስ በርሳቸው ተቃቀፉ። ሁለቱም ያለቅሳሉ። ሁለቱም ተሰባብረዋል። ሁለቱም መዳን ጀምረዋል። ማማ ሳንዲ በገዛ እንባዎቿ ውስጥ ሆና ተመለከተች። የጸለየችው ለዚህ ነበር። የልጇ መመለስ ብቻ ሳይሆን ሕይወቱን መታደሱ፣ ከዚህ በፊት ሊሆን ያልቻለውን አባት ለመሆን ያገኘው እድል፣ ከቤተሰባቸው ብዙ ዓመታትን የሰረቀውን አዙሪት ለመስበር ያገኘው አጋጣሚ። የጥበቃ ሰራተኞቹ ከኋላ ቆመው ነበር። አንዳንዶቹ አይኖቻቸውን ይጠርጉ ነበር። ሚስ ግላዲያስ በግልጽ ታለቅስ ነበር። ሌሎች ጎረቤቶች በቀስታ አጨበጨቡ። ከረጅም ጊዜ በኋላ ሌቪን ቆመና ታይለርን አቀፈው። ምንም እንኳን ልጁ ለመታቀፍ ቢተልቅም ወደ እናቱ ተራመዱና ሶስቱም ተቃቀፉ። ሶስት ትውልዶች በደም በስቃይ በይቅርታና በፍቅር ተገናኙ። አመሰግናለሁ ማዬ፣ ሌቪን በሹክሹክታ ተናገረ። ተስፋ ስላልቆረጥሽብኝ፣ እስካሁን ስለጠበቅሽኝ አመሰግናለሁ። ልጄን ስለመገብሽው አመሰግናለሁ። እዚህ ስለተገኘሽ አመሰግናለሁ። ሌቪን፣ እኔ ሁልጊዜ እዚህ እኖራለሁ። እናቶች የሚያደርጉት ያንን ነው። ወደ ኋላ ሳብ ብሎ ተመለከታት። እማዬ፣ አሁን አብረሽን ወደ ቤት ነይ። ይህን እንዳሰብስቢና ወደ ቤታችን እንሂድ። ከእንግዲህ በዚህ መንገድ ላይ ሌላ ቀን አትሰሪም። ሌቪን፣ እባክህ አታካብደው። ከኛ ጋር ልትኖሪ ነው የምትመጪው እማዬ። እኔና ታይለር እንፈልግሻለን። ቀድሞውኑ ብዙ ጊዜ አጥተናል። ታይለር በአባቱ ትከሻ ላይ ሆኖ ራሱን ነቀነቀ። አያቴ እባክሽን ነይ። ማማ ሳንዲ ራሷን፣ የደበዘዘውን ጥላ፣ ያረጁ ድስቶቿንና ምጣዶቿን በሙቀት በዝናብና በብቸኝነት ለ15 ዓመታት የተጠቀመችበትን የሚታጠፈውን ወንበር ተመለከተች። ይህ ጥግ ህይወቷ፣ ዓላማዋ፣ የመኖሪያ መንገዷ ነበር። ነገር ግን ምናልባት አዲስ ነገር የሚጀመርበት ጊዜ ነበር። ምናልባት ፈጣሪ ቤተሰቧን መልሶ ለማገናኘት እስከዚህ ጊዜ ድረስ እዚህ አቆይቷታል። ምናልባት የተሻለ ምዕራፍ እንዲጀምር ይሄኛው ምዕራፍ እያበቃ ነበር። እሺ እመጣለሁ። ነገር ግን እርሷ ያላወቀችው ነገር ህይወት ልታስበው በማትችለው መንገድ ልትቀየር መሆኑን ነበር። የጥበቃ ቡድኑ የማማ ሳንዲን ዳስ በመሰብሰብ ረዷት። ድስቶቿን፣ ምጣዶቿን፣ በገዛ እጇ በቆሸሹ ካርዶች ላይ የጻፈቻቸውን ውድ የምግብ አሰራሮቿን በጥንቃቄ ጫኑ። ለ15 ዓመታት ዓለሟ የነበረው ነገር ሁሉ በአንድ ኤስዩቪ ጀርባ በጥንቃቄ ተቀመጠ። ሚስ ግላዲየስ አጥብቃ አቀፈቻት። ይህ ይገባሻል ሳንዲ፣ የሚመጣው ደስታ ሁሉ ይገባሻል። አመሰግናለሁ ግላዲያስ፣ ስለ ሁሉም አመሰግናለሁ። ጥሩ ጎረቤት፣ ጥሩ ጓደኛ በመሆንሽ አመሰግንሻለሁ። ደውይልኝ እሺ፣ እንዳትረሽኝ። ፈጽሞ አልረሳችሁም። ወደ ሌቪን ቤት የሚደረገው ጉዞ 20 ደቂቃ ፈጅቷል። ከሰፈሯ አስቸጋሪ መንገዶች ተነስተው በቴሌቪዥን ብቻ ወደምታያቸው አካባቢዎች ሄዱ። በበሮች ወደ ታጠሩ ሰፈሮች፣ ከብረት አጥር በስተጀርባ ያሉ ትላልቅ ቤቶች፣ እርሷ ከዓመት ከምታገኘው በላይ ለመንከባከብ የሚወጣባቸው ንጹህ ሳሮች። ወደ ሌቪን ግቢ ሲገቡ የማማ ሳንዲ ትንፋሽ ተቆራረጠ። ቤቱ ግዙፍ፣ ዘመናዊና ቆንጆ ነበር። ከመሬት እስከ ጣሪያ ያሉ መስኮቶችና መሃል ላይ ፋውንቴን ያለው መግቢያ ነበረው። እዚህ ነው የምትኖረው ብላ ጠየቀች። ሌቪን እናቱን ከመኪና እንድትወርድ ረዳት። ታይለር አሁንም እጁን እንደያዘ ነበር። እዚህ ነው የምንኖረው ሁላችንም። የቤቱ የውስጠኛ ክፍል ይበልጥ አስደናቂ ነበር። ረዥም ጣሪያዎች፣ የእብነበረድ ወለሎች፣ በግድግዳ ላይ ያሉ ጥበቦች። ነገር ግን ማማ ሳንዲ ሌላ ነገርም አስተዋለች። ምንም እንኳን ሁሉም ቅንጦት ቢኖርም ቤቱ ልክ እንደ ትርኢት ቦታ እንጂ እንደ ቤት አይሞቅም ነበር። ባዶነትና ቅዝቃዜ ነበረው። ያንቺን እጅ ይፈልጋል እማዬ አለ ሌዊ ሐሳቧን ያወቀው ይመስል። ያንቺን ሙቀት፣ ያንቺን ምግብ፣ ያንቺን ጸሎት ይፈልጋል። እንደ እውነተኛ ቤት እንዲሰማን ያንን ይፈልጋል። በሚቀጥሉት ሳምንታት ውስጥ የሆነውም ያ ነበር። ማማ ሳንዲ ቤቱን ለወጠችው። በጋምቦ፣ በበቆሎ ዳቦ፣ በባቄላና በሩዝ መዓዛ ሞላችሁ። በአትክልቱ ስፍራ የተለያዩ ቅመማ ቅመሞችን ተከለች። በጀርባ በረንዳ ላይ የሚወዛወዘውን ወንበሯን አቆመች።
የእንግዳ ማረፊያ ክፍሉን የራሱ አደረገች። ምንም እንኳን ሌቪን ዋናውን መኝታ ቤት ሊሰጣት ቢፈልግም እሷ ግን የእንግዳ ማረፊያ ክፍሉን የራሱ አደረገች። ከቁሳዊ ለውጦች በላይ ወደዚህ ቤት ውስጥ ህይወትን አመጣች፣ ስርዓትን አመጣች። በየቀኑ ጧት ሌቪን ለስራ ሲዘጋጅ እሷና ቴይለር አብረው ቁርስ ይበላሉ። በየምሽቱ ሁሉም እንደ ቤተሰብ ለራት እንዲቀመጡ ታስገድዳለች። ስልክ የለም፣ ላፕቶፕ የለም፣ ትኩረትን የሚከፋፍል ምንም ነገር የለም። ሌቪን ቃሉን ጠበቀ። የሥራ ሰዓቱን ቀነሰ። በእያንዳንዱ የትምህርት ቤት እንቅስቃሴ ላይ ተገኘ። በአካል ብቻ ሳይሆን በስሜትም አብሮ መሆንን ተማረ። እናም ወደ ድሮ ልማዱ መመለስ ሲጀምር ቴይለር ያስታውሰዋል፣ እሱም ያስተካክላል። ማማ ሳንዲ ልጇ መሆን ያለበትን አባት ሲሆን ተመለከተች። የልጅ ልጇ ከፈራና ከተራበ ሕፃን ወደ በራስ መተማመን ያለው ደስተኛ ልጅ ሲቀየር ምስክር ሆነች። እናም ስላደረገው ተአምር በየቀኑ ፈጣሪን አመሰገነች። አንድ እሁድ ምሽት ዳግም ከተገናኙ ከ6 ወራት በኋላ ሶስቱም በጀርባ በረንዳው ላይ ሆነው የፀሐይ መጥለቅን ይመለከቱ ነበር። ቴይለር የቤት ስራውን ይሰራል፣ ሌዊ ደግሞ ያነባል። ማማ ሳንዲ በወንበሯ ላይ በቀስታ ትወዛወዛለች። አያቴ አለ ቴይለር በድንገት። አቤት ልጄ። አያቴ ሬይ አሁን ሊያየን ይችላል ብለሽ ታስቢያለሽ? ሁላችንም አብረን መሆናችንን ያውቃል? ማማ ሳንዲ ፈገግ አለች። አምናለሁ ልጄ፣ በሰማይ ላይ ሆኖ እየተመለከተን እንደሆነና በአባትህ እንደሚኮራ አምናለሁ። በሁላችንም ይኮራል። ሌቪን መጽሐፉን አስቀመጠ። አይኖቹ አንጸባረቁ። ይቅርታ እንዳደረኩለት ብነግረው ደስ ይለኝ ነበር። ሌቪን እሱ ያውቃል። እኔ ይቅር እንዳልኩ ሁሉ እሱም ይቅር ብሎሃል። ታይለር አንተን ይቅር እንዳለ ሁሉ ማለት ነው። ፀሐይ ከአድማስ በታች ስትጠልቅ ሰማዩን በብርቱካናማና በሐምራዊ ቀለሞች እየቀባች በጸጥታ ተቀመጡ። ማማ ሳንዲ ስለ መንገዱ ዳስ፣ ስለ ዓመታት ትግል፣ ጸሎቴ መቼውን የሚመለሰው እያለች አልቅሳ ስለተኛችባቸው ምሽቶች አሰበች እና አሁን አንዳቸውም በከንቱ እንዳልባከኑ ተረዳች። እያንዳንዱ እንባ፣ እያንዳንዱ ጸሎት፣ እያንዳንዱ የእምነት ቅስፈት ወደዚህ የሚያደርሳት ነበር። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ድረስ ካያችሁትና ቪዲዮን ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪኩን ከወደዳችሁትም ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን ማዳመጥ የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጣችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።